Ethiopia. ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ባሳለፍናቸው ቀናቶች ሀገራችን ኢትዮጵያ በድንቅ ብርቅዬ ልጇ ከዓለም መድረክ ሁለተኛ ከአፍሪካ ደግሞ አንደኛ መውጣቷን ተከትሎ ከሀገራት መሪዎችም ጭምር ከባድ ተቃውሞን አስተናግዳለች። ምን አይነት ተቃውሞ አስተናገደች የሚለውን ለማወቅ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ግን ወደዚህ ቻናል ዛሬ ጎራ ካላችሁ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። ኢትዮጵያ መባሉ እዛ ስቴጅ ላይ ለኔ እሱ ነበረ ድሌና እግዚአብሔር ይመስገን። ግን ትንሽ ይከብዳል በጣም ለብቻሽን በመሲጅ ሰማሽ። አብዛኛው ሰው ከ1 እስከ 3 የወጡ ሞዴሎች ሽልማታቸው ወይም ጥቅማቸው በገንዘብ ብቻ የተተመነ ይመስለዋል። ነገር ግን ይህ ነገር እጅግ በጣም ከእውነት የራቀና ትክክለኛ ያልሆነ ምልከታ እንደሆነ ልንመለከት እንችላለን። የዚህ ምክንያቱ ደግሞ ምንድነው? እነዚህ ከ1 እስከ 3ኛ የወጡ ሞዴሎች ከገንዘብ ውጭ የሚዘጋጅላቸው እጅግ በጣም በርካታ የሆኑ ጥቅሞች አሉ። ከነዚህም ጥቅሞች መካከል የመጀመሪያው ዓለም ላይ ካሉ ከተለያዩ ዓለም አቀፍ የፋሽን ካምፓኒዎች ጋር የማስታወቂያ ብራንድ ውል ይዋዋላሉ። ይህም ማለት ረብጣ ዶላሮችን እየከፈሉ ዓለም ላይ ያሉ ታዋቂ ድርጅቶች እነዚህ ሞዴሊስቶች በመጠቀም ልብሶቻቸውን፣ መዋቢያ ዕቃዎችን በእነሱ ያስተዋውቃሉ። በእነሱ በሚያስተዋውቁበት ሰዓትም ላስተዋውቁላቸው ክፍያ እጅግ በጣም ቁጥሩ ዳጎስ ያለ ገንዘብን ለነዚህ ሞዴሎች ይሰጣሉ። ይህም ማለት ሕይወታቸውን ለአንድና ለመጨረሻ የሚቀይር ወደ ሀብት ማማ የሚያቆናጥጣቸውና በዓለም ላይ ታዋቂ የሚያደርጋቸው እጅግ በጣም ትልቅ አጋጣሚ እንደሆነ ማንም ሰው ልብ ያለው ጉዳይ አይደለም። ምክንያቱም እነዚህ ግለሰቦች ገንዘብ ብቻ ተሰጥቷቸው የሚሸኙ አይደሉም። ብዙ ጥቅሞች ይጠብቋቸዋል። ስለዚህ ይህ ድል ማለት ለነሱም ብቻ ሳይሆን ለወከሏቸው ሀገራቶች በጣም እጅግ በጣም ዘርፈ ብዙ ጥቅም የሚያመጣና በእነሱ በኩልም የተለያዩ ሀገራቶች የቱሪዝም ፍሰታቸው ይጨምራል። ይህንን ተከትሎም የሀገራችን ውቧ ቆንጆ እንግዲህ ሁለተኛ ደረጃን ይዛ በማጠናቀቋ በጣም ብዙ ጥቅሞችን ማግኘቷ ይታወሳል። ከነዚህ መካከል ምንድነው 500,000 የአሜሪካን ዶላር ይሰጣታል። 500,000 የአሜሪካን ዶላር ማለት በእኛ ሀገር ዕለታዊ ምንዛሪ ስንመታው እንኳን ወደ 67 ሚሊዮን የኢትዮጵያ ብር የሚጠጋ ገንዘብ ነው። ነገር ግን እጅግ በጣም የሚያሳዝንና እጅግ በጣም ቅስም ሰባሪ የሆነ ነገር አለ። እሱም ምንድነው? ይህ ውድድር በድፍን ዓለም ላይ ትልቅ ትኩረት የሚሰጠው ቢሆንም በጣም በሚያሳዝን ሁኔታ ግን በሀገራችን ኢትዮጵያ እምብዛም ትኩረት ያልተሰጠው ነገርና ለአሸናፊዋም ደማቅ አቀባበል ያልተደረገላት ሁኔታ አለ። ይህም ማለት እጅግ በጣም የሚያሳዝንና የሚያስከፋ ነገር ሆኖ እናገኘዋለን። ሌላ ሀገራቶችን ብንመለከት ለምሳሌ አንደኛ የወጣችውን እንኳን ብንመለከት በሀገሯ ዜጎች በጣም እንደ ጀግና እየተቆጠረች ትገኛለች። በጣም ደማቅ አቀባበልም ተደርጎላታል። እንዲሁም በሶስተኛ ደረጃነት ያጠናቀቀችው ሞዴል እጅግ በጣም ትኩረት ተሰጥቷት በሀገሯ ዜጎች እየተሞገሰችና እየተሞካሸች ትገኛለች። ነገር ግን ወደ ሀገራችን ስንመጣ እጅግ በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ምንድነው? እሷን ከማድነቅና ከማሞጋገስ ይልቅ ዘሯን፣ ብሔሯን እንዲሁም ሃይማኖቷን የሚቆጥሩ አንዳንድ ግለሰቦች አሉ። የዚህ ብሔር ነች የዛ ብሔር ነች ብሎ ብሔርን ለይቶ ኢትዮጵያዊነትን ወደ ጎን ትቶ እንደዚህ አይነት ነገር ሲደረግ እጅግ በጣም የሚያሳዝንና ለአሸናፊዋ ሞራል የማይሆን ነገርና እጅግ በጣም የሚያሳዝን ነገር ሆኖ እናገኘዋለን። ከዚህ ይልቅ ግን የኢትዮጵያ ሕዝብ በአንድነት ቆሞ በዓለም መድረክ ስላስጠራች ልትሞገስና ልትደነቅና የጀግና አቀባበል ሊደረግላት ነው የሚገባው። ነገር ግን ብሔሯንና ሃይማኖቷን መቁጠር እጅግ ምንም ዋጋ የሌለውና ፋይዳ ቢስ የሆነ ነገር ስለሆነ እንደዚህ አይነት ነገር የሚሰሩ ግለሰቦች ከድርጊታቸው ቢቆጠቡ እጅግ በጣም መልካም እንደሆነ ብዙ ሰዎች ይስማማሉ። ሌላውና እጅግ በጣም አስገራሚው ነገር ደግሞ ምንድነው? በድሉ ተደስተን ሳንጨርስ በሀገራችን ልጅ ሀሴት ደረጀ ተበልጣ ከአፍሪካ ሁለተኛ ደረጃ የወጣችው ናሚቢያዊቷ ሞዴል የሀገሯ መንግስት ሀሴት ከእሷ በቁንጅና እንደማትበልጥና የቅሬታ ደብዳቤን እንዳስገባ ተነግሯል። የናሚቢያው መንግስትም እንግዲህ ሀሴት ደረጀ ምንም አይነት ወይንም በየትኛው መልኩ በየትኛው መመዘኛ የሀገራችንን ቆንጆ በልጣ አንደኛ ልትወጣ አይገባትም፣ ሀሴትም የያዘችው የኛ ሀገር ልጅ የሚገባትን ቦታ ነው በማለት ቅሬታን አስገብቷል። ቅሬታውንም ያስገባው ለአወዳዳሪ ኮሚቴ ወይም ይህንን ውድድር ላዘጋጀው አዘጋጅ ኮሚቴ ነው። ይህ ጉዳይ በመንግስት ደረጃ ምን ያህል ትኩረት እንደተሰጠው መገመት አያሻም። የዛች ሀገር መንግስት እንግዲህ ትኩረት ሰጥቶ ወይም ጉዳይ ነው ወይም የኔ ጉዳይ ነው ብሎ ይህንን ነገር ደብዳቤ እስከማስገባትና በኢትዮጵያዊቷ መበለጡ እጅግ በጣም ሊቀበለው የማይፈልገው እውነት እንደሆነ በመናገር ደብዳቤን ጽፎ አስገብቷል። ስለዚህ እንደዚህ አይነት ትኩረት የሚሰጠውና በመንግስት ደረጃም እጅግ በጣም አንገብጋቢ የሆነን ጉዳይ ቀላል አድርጎ ማየት እንደማይገባና ይህ ድልም ቀላል የማይባል በመሆኑ በርካቶች ይህንን ድል
ሊያደንቁት ይገባል። ምክንያቱም እንደዚህ አይነት ነገሮች ሲደረጉ ከሰው ኋላ የሚመጡ እጅግ በጣም ቆንጆች፣ ሀገራችን የቆንጆ ሀገር እንደሆነች ይታወቃል። ይህም በብዙ ዓለማት የተመሰከረለት ጉዳይ ነው። ስለዚህ ቀጣይ የሚመጡ ወጣት ትውልዶች ወይም በዚህ ደረጃ በዓለም መድረክ ገነው መውጣት የሚፈልጉ ብዙ ቆነጃጅቶች አሉ። ሞዴል የመሆን ፍላጎት ያላቸው ብዙ ሴቶች አሉ። የእነሱንም ሞራል ለመጠበቅ ይህ ጉዳይ ትኩረት ቢሰጠውና በመንግስት ደረጃም ይህ ነገር ትኩረት ተሰጥቶት ቢሰራ እጅግ በጣም መልካም እንደሆነ ብዙ ባለሙያዎች ይመክራሉ። ሌላው ደስ የሚለው የምስራች ዜና ደግሞ በናሚቢያው መንግስት የቀረበው የቅሬታ ደብዳቤ ውድቅ መደረጉና ቦታውን በትክክል ለኢትዮጵያዊቷ ቆንጆ እንደሚገባት አዘጋጅ ኮሚቴው ውሳኔን ሰጥቷል። ስለዚህ በብዙ መመዘኛ አይተው አውርደውና አውጥተው እንደመረጡ ይታወቃል። ይህም ጉዳይ ስህተት እንደሌለው ተረጋግጦ ኢትዮጵያዊቷ ከአፍሪካ አንደኛ ደረጃ መውጣቷ ተገልጾ ጉዳዩ ተደምድሟል። የናሚቢያው መንግስት ያስገባው ደብዳቤም ውድቅ ሆኖበታል። ስለዚህ ኢትዮጵያዊቷ ከአፍሪካ አንደኛ እንደሆነችና ከዓለም ሁለተኛ እንደሆነች መወሰኑን ጭምር ተናግረው አስረግጠው ተናግረዋል። ይህም እጅግ በጣም ደስ የሚልና የምስራች ዜና መሆኑን መመልከት እንችላለን። በመጨረሻም እንግዲህ አብዛኛው ቁጥር ያላቸው ኢትዮጵያውያን ይህንን ድል በጣም በበጎ ጎኑ ተመልክተውታል፣ አድንቀዋታል። እንዲሁም ይበል የሚያሰኝ ስራ እንደሆነና ብዙዎቹም በማህበራዊ ሚዲያ መደሰታቸውን እየገለጹና በዚች ኢትዮጵያዊት ኩራታቸውን እየገለጹ ይገኛሉ። ነገም እንደዚህ አይነት ተግባር ወይም የአሸናፊነት ድል እንዲረጋገጥና እንዲቀጥል የሁሉም ኢትዮጵያዊ አስተዋጽኦ ቀላል የማይባልና ትኩረት የሚሰጠው ጉዳይ እንደሆነ ሁላችንም ልንገምት እንችላለን። እናንተስ ስለዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየቶቻችሁን በኮመንት አጋሩኝ። መሰል አስተማሪና እንደዚህ አይነት ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቀን